አሁን እንግዲህ የምንገኘው በላስ ቬጋስ ኮንቬንሽን ሴንተር ውስጥ ነው። አዳራሽ ነው፣ ኤግዚቢሽን ማዕከል ነው። እጅግ በጣም ሰፊ ነው። ወደ 2.47 ሚሊዮን ስኩዌር ፉት። ይሄ ማለት እንግዲህ ወደ ከተማ ብትዘረጉት አንድ ከተማ ማለት ነው። በዛ ውስጥ ከ4000 በላይ ኩባንያዎች ስራዎቻቸውን ያቀርባሉ። ከ150,000 በላይ ታዳሚዎች አሉ። ከነዚሁ 30,000 ያህሉ የሚዲያ ሰዎች ናቸው። ይህ ኢቨንት እንግዲህ በየአመቱ የሚካሄድ ነው። ዛሬ ይህ የዘንድሮ ዝግጅት 50ኛው ነው። ስለዚህ 50ኛ አመቱንም ያከብራል ይሄንን የሚያዘጋጀው ተቋም ማለት ነው። የሾው ስም ኦፊሻሊ የሚባለው CES ነው የሚባለው ወይም ደግሞ ምህጻረ ቃል ነው፣ ኮንሱመር ኤሌክትሮኒክ ሾው። እንግዲህ በዚህ ሾው ላይ የማይታይ ነገር ቅድም እንዳልኳችሁ ከ4000 በላይ ኩባንያዎች በመቶ ሺዎች የሚቆጠሩ ፕሮዳክቶች ናቸው የሚቀርቡት። ሮቦቲክስ፣ በድሮን፣ የሆም አፕላያንስ፣ የኮምፒውተሮች፣ ስማርትፎኖች፣ ኦግመንትድ ሪያሊቲ፣ ቨርቹዋል ሪያሊቲ ከኋላ የራሱ የምታዩት አለ። በኋላ ከቻልን እሱ ጋር እያደረግን እናሳያችኋለን። anything that you name it 3D printing አዳዲስ የመኪና ቴክኖሎጂዎች anything you name it የሳውንድ ሲስተም የሆም ኢንተርቴይንመንት በሙሉ ጌሚንግ በሙሉ ያለበት ነገር ነው። እንግዲህ እነሱን በተቻለ መጠን እየተዘዋወረን እናሳያችኋለን። ከኛ ጋር እንግዲህ አብራችሁ ጉብኝቱን እንድትቀጥሉ ጋብዛችኋለሁ። መጀመሪያው ገና ስንገባ ያገኘነው የኤልጂ ፕሮዳክት ነው። የ2017 ዓመተ ምህረት አዲስ ምርታቸው ነው። 77 ኢንች ነው። ነገሩን በጣም ለየት የሚያደርገው ስሙ የሚባለው ዎልፔፐር ብለውታል። የግድግዳው ወረቀት እንደማለት ነው። ቅጥነቱን ልንገራችሁ መጀመሪያ 2.75 ማለት ይሄ ማለት የአይፎን ቅጥነት ወይም ከዛም ይቀጠነ ነው። ከዛም አክቹሊ በጣም ይቀጥናል። ይሄ ነው እንግዲህ ግድግዳ ላይ የሚለጠፈው በብረት ወይ በብሎን አይደለም የሚታሰረው። ይሄ ማግኔቲክ ስትራይፕ አለው ከጀርባው። ስለዚህ በዛ አማካኝነት ግድግዳው ላይ ማግኔቱ ይደረጋል አንደኛው፣ ሌላኛው ነው የሚያጣብቀው ይገባና በማግኔት ነው የምታጣብቁት። በጣም ቀላል ነው። የተወሰነ ፍሌክሲቢሊቲ አለው፣ ብዙ አይደለም። ይሄን ይመስላል። ኤክስትሪምሊ ሃይ ዴፊኒሽን ነው። ከዛም በተለየ ደግሞ አብሮ ነው የመጣው የስፒከር ሲስተም አለው። ሳውንድ ሲስተም እዚህ ጋር የምታዩት የሙቪ ቲያትር አይነት ሰራውንድ ሳውንድ ሲስተምን ያካትታል እና ከፍ ዝቅ ይላል። እንደናንተ አቀማመጥ ምቾት ራሱ ከፍና ዝቅ ማለት ብቃት አለው ስፒከሩ። እንግዲህ this is one of the most sophisticated ቴሌቪዥን እንግዲህ ማለት ነው። ዋጋ ገና አልወጣለትም፣ ገና አዲስ ፕሮዳክት ነው። ነገር ግን በአሁን ሰዓት ላይ ዘመናዊ ከሚባሉ ቴሌቪዥኖች ይሄ በጣም ሌተስት የሆነው የኤልጂ ፕሮዳክት ነው። ሌሎችንም እንግዲህ ዞር እያለን ለማየት እንሞክራለን። ሁላችሁም ቲቪያችሁን ግድግዳ ላይ ማድረግ ትፈልጋላችሁ። እኔ ማድረግዋለሁ ቤቴ፣ ግን በጣም ከባድ ስራ ነው። ቲቪውን ግድግዳ ላይ ካረኩ በኋላ ኬብሎቹ እንዳይታዩ ግድግዳውን በስቼ ከኋላ በጣም በሚያሰቃይ ሁኔታ ነው ኬብሎቹን የደበኩት። ይሄ ነገር ያን ነው ፊክስ የሚያደርገው። ብዙዎቻችሁ ስልክ ቲቪ ስትሰቅሉ ይሄ ኬብል በሙሉ ይታያል ግድግዳ ላይ ያለ መሸፈን ያስጠላል አይደል? በሚቀጥለው ዙሪያ ላይ ያለውን አዲሱን ቴክኖሎጂ ታዩታላችሁ። 4 5 6 የሳውንዱ የኬብሉ ብዙ ነገሩ ያለውን ነገር በአንዲት ቀጭን ኬብል ውስጥ ብቻ ማሳለፍ የሚቻልበት ቴክኖሎጂ ነው ይሄኛው። ኢንቪዚብል ኬብል ወይ የማይታየው ገመድ ብለውታል። እዚህ ጋር እንደምታዩት በቃ እቺ ነች። ያ ሁሉ ነገር የሚያልፈው በዚች ውስጥ ነው። ድምፁ፣ ፒክቸሩ፣ ሌላ ነገር የኬብል የቴሌቪዥን ፕሮግራም ያደራችሁ በዚች ውስጥ ነው የሚያልፈው። ትልቁ ማጂክ ያለው ይሄ ነገር ኬብሉ ሄዶ ትልቅ ባክስ አለ። እዛ ባክስ ውስጥ ነው ያ መረጃ ሁሉ የሚገባው። ከዛ ውስጥ የድምፅ ወደ ድምፅ፣ የኬብል ወደ ኬብል፣ የምስል ወደ ምስል የሚያልፍበትን ሲስተም ነው የዘረጉት ማለት ነው። እንግዲህ እንደምታዩት አሰቃቀሉ ማማሩን ታያላችሁ። ኢቭን የዎል አሰቃቀሉን ታዩታላችሁ። ዞሮ ሲመጣ ባክሷችን ነች እዚህ ጋር ያለችው። በዛ ውስጥ ያ ሁሉ ነገር እዛ ባክስ ውስጥ እንግዲህ ይገባል ማለት ነው። ስለዚህ ኬብሎች እንዳይታዩ ያደርጋል ማለት ነው። ይሄ እንግዲህ ኪዩና የሚባሉ ሞዴሎች በ2017 የሚወጡ የሳምሰንግ ሞዴሎች ላይ የሚታይ ነው። እንደምታዩት ገመዱ ስለሌለ አሰቃቀሉን አይታችሁታል። ግድግዳው ላይ በቃ ተለጥፏል፣ ልክ እንደ ፎቶ ፍሬም ማለት ነው። እና በጣም ይሄ ለቤታችሁ የሚያሳምር ይሆናል። እንዳልኳችሁ ኪዩ9 የሚባሉ ሞዴሎች በ2017 የሚወጡት የሳምሰንግ ሽያጮች ላይ ይሄ አይነት የኬብል አሰራር ተግባራዊ ይሆናል ማለት ነው። ፍሪጅ ጋር ያለ ነው። ፍሪጅ ምንድን ነው አይደለም? አሁን የድሮ ፍሪጆቻችን እኔ ቤት አሁን ያለው ፍሪጅ የድሮ ፍሪጅ ነው እና ማአት ኖት አለ ማድረግ የምፈልገው ነገር የምለጥፈው እንደነዚህ አይነት ነገሮች አይደለም። ኖት መተው ከፈለኩኝ ለልጄ ወይ ለእናቴ ብዙ ነገር ነው የምናደርገው። ያ የሚቀርበት ነው። this is the new fridge። እዚህ ጋር የምታየው በጣም ትልቅ ተች ስክሪን ያለው ፍሪጅ ነው። ይሄ ስማርት ፍሪጅ ነው። ኢንተርኔት ኮኔክሽን አለው እና አፕ አለው። iHeart 2.0 ይባላል። በዛ አማካኝነት በጣም በርካታ ነገሮችን ማድረግ ይቻላል ማለት ነው። ለምሳሌ የመጀመሪያው እዛ ጋር ጽፎ የነበረው ስቲኪ ኖትስ እዚህ ጋር አሁን አቫታር ይባላል። የራሳችሁን አቫታር ፈጥራችሁ ለምትፈልጉት ሰው ኖት መተው ትችላላችሁ። እዚህ ጋር ዳድ ማስታወስ የምትፈልጉት ፍላይት ኢንፎርሜሽን የሚሰራላችሁ ምግብ ማስታወስ ከፈለጋችሁ የምትፈልጉትን ነገር እዚህ ጋር መጻፍ ትችላላችሁ። በእጃችሁ መጻፍ ትችላላችሁ። እንደምታዩት እዚህ
ካፑቺኖ የምትፈልጉ ከሆነ እንጽፋችሁ ሄሎ ብላችሁ ኖት ጽፋችሁ መተው ትችላላችሁ። ኢሞጂ ሁሉ አለው። ከዛ በተጨማሪ ካሌንደሮቻችሁን ለማየት ወደ ስልካችሁ መሄድ አይጠበቅባችሁም። ስልካችሁ ላይ ያለው ካሌንደር ወደዚህ ኢንተግሬትድ መሆን ይችላል። ስለዚህ የምትፈልጓቸው ነገሮች ፍላይት ኢንፎርሜሽን የመሳሰሉት ነገሮች ካሉ በዚህ ማየት ይችላላችሁ። ከዚህ በተጨማሪ ዌዘር ኢንፎርሜሽን በዚሁ ፍሪጅ አማካኝነት ኢንፎርሜሽኑ ይመጣላችኋል። እዚህ ጋር ልጆች ካሏችሁ ትምህርት ቤት የሚሄዱ ውጪ ያሉ ከዚህ አፕ ጋር አብሮ የሚሰራ አፕ በስልካቸው ላይ ዳውንሎድ ካደረጋችሁ ፋሚሊ ሜምበሮቻችሁ ያሉበትን ቦታ ሁሉ በዚህ በጂፒኤስ አማካኝነት ትራክ ማድረግ ትችላላችሁ፣ ያ ማወቅ ትችላላችሁ። ሙዚቃ ፓንዶራ እና ስፖቲፋይ አሁን አብሮ ተካቶ አለ። ስለዚህ ከዚህ ፍሪጅ ላይ እዛ ኪችን ኩክ እያደረጋችሁ ሙዚቃ ማጫወትን የሚችልበት ስትሪም ማድረግ የሚችልበት ብቃት አለው። ቮይስ ሬኮግኒሽን ሲስተም አለው። መታችሁ ታች ከማድረግ ማነጋገር ትችላላችሁ። እዚህ ጋር ድምፅ መቀበያ ያለው። ስለዚህ ሙዚቃ አጫውትልኝ የምትሉ አንዳንድ ኮማንዶችን በዚህ አድርገን ተጠቅማችሁ ያን ነገር ማድረግ ትችላላችሁ ማለት ነው። ሌላው በጣም ትልቁ ፊቸር የዚህ እንግዲህ ፍሪጁ ውስጥ ምን እቃ እንዳለ ለማየት በሩን መክፈት አይጠበቅባችሁም። እንዴት ነው ብትሉ እዚህ ጋር ቪው ኢንሳይድ የሚል ፊቸር አለ። ሶ when you touch that እዚህ ጋር የምታያቸው ፒክቸሮች በሙሉ ፒክቸር አይደሉም፣ ውስጡ ያለው እቃ ነው። ውስጡ ለየት ያሉ ካሜራዎች አሉ። እንግዲህ እነዚህም በደንብ ይዋቸው። ውስጥ የምታዩት እቃ በሙሉ በሩን መክፈት ሳያስፈልጋችሁ በዛ በካሜራ በተች ስክሪኑ ወይ በዲስፕሌይ አማካኝነት ማየት ትችላላችሁ ማለት ነው። እነዚህ የምታዩቸው ናቸው። ከዚህም በተጨማሪ እያንዳንዱ ምግብ አይነት እቃ ዙም አድርጋችሁ አንደኛ ኤክስፓይሬሽን ዴቱን ሴት አፕ ማድረግ ትችላላችሁ። ሁለተኛ ወደ ሻፒንግ ሊስታችሁ ብዙ ጊዜ አሁን ግሮሰሪ ስትሄዱ በወረቀት ወይ ደግሞ ስማርትፎናችሁ አውጥታችሁ እንቁላል፣ ቲማቲም ብላችሁ የምትጽፉት አሁን ግን እዚህ ውስጥ ያለቀውን ነገር ወይ ያልቅ የደረሰውን ነገር አይታችሁ ለምሳሌ አንዱ ላይ ፎከስ አድርጋችሁ 3 ምርጫዎች አሏችሁ። ፉድ ሊስት ውስጥ መክተት ትችላላችሁ፣ ሻፒንግ ሊስት ውስጥ መክተት ትችላላችሁ፣ ስፔሻል ሜሞ ስለዛ ምግብ ማንም ሰው ምግብ እንዳይበላባችሁ ከሆነ ለምሳሌ የምትፈልጉትን ነገር እዛ ላይ ያንን ምግብ ለብቻው ማድረግ ትችላላችሁ ማለት ነው። በሩን ሳትከፍቱ ፍሪጃችሁ ውስጥ ያለው ነገር በእንደዚህ አይነት መንገድ ማኔጅ ማድረግ ትችላላችሁ ማለት ነው። ይሄ እንግዲህ the next generation ፍሪጅ ነው። ኢንተርኔት ኮኔክሽን ያለው ስማርት የሆነ ፉል የሆነ ኮምፒውተር ሲስተም ያለው የፍሪጅ አሰራር ነው ማለት ነው። ይሄ ደግሞ በጣም ለየት ያለና የዘመኑ አዳዲስ ቴክኖሎጂዎች የሚታዩበት ነው። ሮቦቶች፣ ኢንተርኔት፣ ስማርት አፕላያንስ አንድ ላይ ሲቀናበሩ የሚያመጣው ውጤት ነው። እንግዲህ እዚህ ጋር የምታዩቸው የሆም አፕላያንሶች በሙሉ they have internet capability ዋየርለስ ኮኔክሽን አላቸው። ፍሪጁ፣ ቴሌቪዥኑ፣ ሮቦቶቹ፣ የኤር ኮንዲሽኒንጉ፣ የላውንድሪ ልብስ ማጠቢያው በሙሉ እነዚህ በሙሉ ተቀናብረው አንድ ላይ የሚሰሩት ነገር ነው። ከበስተጀርባቸው ደግሞ ሁልጊዜ የማወራው ቶፒክ አርቲፊሻል ኢንተለጀንስ አለ ማለት ነው። ስለዚህ ለምሳሌ እነዚህ ሮቦቶች ፐርሰናል አሲስተንቶች ናቸው። እነዚህ ምግባችሁ ሲበስል ይነግሯችኋል። መሬታቸውን ማጽዳት ከሚችሉ ሮቦቶች ጋር የተነጋገሩ ምንጣፎቻችሁን ያጸዱላችኋል። ኤር ኮንዲሽናችሁን ይቆጣጠርላችኋል። አዌይ እንኳን ብትሆኑ ቤታችሁን ሙቀቱን አስተካክለው ይጠብቋችኋል። የምትፈልጉትን ሙዚቃዎች ያጫውቱላችኋል። እንደ ሰው የምታነጋግሯቸው ናቸው። ከበስተጀርባቸው ሂውጅ የሆነ ዲፕ ቲንኪንግ ወይም ደግሞ አርቲፊሻል ኢንተለጀንስ አላቸው ማለት ነው። እነዚህ ነገሮች በሙሉ አንድ ላይ ተቀናብረው እንግዲህ የሚሰሩበት ነው እና የሮቦቶች የኢንተርኔት እና የስማርት ዲቫይሶች መገናኘት ያመጣው እንግዲህ የዲጂታል ኤክስፕሎዥን ነው ኦን ፐርሰናል ሌቭል። ቀጥሎ ደግሞ እዛ ጋር 2 ሮቦቶች አሉ ኤርፖርት አካባቢ ላይ አንዳንድ አገልግሎት የሚያደርጉ እነሱን በአጭሩ እናያቸዋለን። ቅድም ያልኳችሁ እነዚህ ናቸው እንግዲህ የኤርፖርት ሮቦቶች ናቸው እነዚህ። ይሄኛው እዚህ ጋር የምታዩት በርካታ ነገር ነው የሚያደርገው። የመጀመሪያው ነገር የሚያደርገው ምንድነው? በጣም ትልቅ ኤርፖርት ውስጥ ስትሄዱ ብዙ ጊዜ የመግቢያ በሩ ወይ ደግሞ ስንት ሰዓት ላይ ፍላይት እንዳለ በጣም ግራ ያጋባል። የኮምፒውተር ሞኒተሮች ላይ ነው የምታዩት። ይሄ ግን በየቦታው ኤርፖርት ውስጥ የተንቀሳቀሰ ብዙ ነገር ነው የሚረዳችሁ። ለምሳሌ ስካን ስታደርጉ ቦርዲንግ ፓሳችሁን ማለት ነው የትኛው ጌት what time ፍላይቱ እንዳለ ካስፈለገም ዋካ ያረጋችኋል ማለት ነው። የኤርፖርት አሲስታንት ሮቦት ነው። ሳውት ኮሪያ ውስጥ የሚገኝ አየር መንገድ ውስጥ ኦልሬዲ በስራ ላይ እየዋለ እንዳለ ተገልጾልናል ማለት ነው። እዚህ ጋር የምታዩት አሁን የኤርፖርት ሮቦት ነው። ምንድነው የሚያደርገው? ክሊን ነው የሚያደርገው። ኤርፖርት እንግዲህ በጣም ሰፊ ቦታ ነው ያለው። ቆሻሻ ካለ ቆሻሻ በቆሸሸ ቁጥር እየተከታተለ ሴንሰር አለው እንግዲህ ኤሪያ ያጸዳል ማለት ነው። ይሄ እንግዲህ ቅድም ያልኩት አይነት የሆም አሲስታንት ሮቦቶች አንደኛው ነው። ምንድነው የሚያደርገው? ይሄ ግቢያችሁ ሰፊ ሳር ካለ ሳር ማጨድ በጣም ከባድ ስራ ነውና ይሄኛው ምንድነው የሚያደርገው? ቀጥታ ወደ ሳሩ ላይ ትለቁታላችሁ። ሳራችሁን በስነ ስርዓት አጭዶ እንግዲህ አስተካክሎ ያስቀምጥላችኋል ማለት ነው። ይሄ የሆም አሲስታንት ሮቦት ነው ማለት ነው። ተመልካቾቻችን አሁን የምንገኘው ሳምሰንግ ውስጥ ነው። ቴሌቪዥኖች ብዙ አይተናል፣ ሌሎች በርካታ የሆም አፕላያንስስ። አሁን ግን ለየት ያለ ነገር ነው እዚህ ጋር የምናየው። BMW ከሳምሰንግ ጋር ፓርትነር በማድረግ የሚሰሩ ስራ ነው። የሳምሰንግ ጋላክሲ 7 ኤጅ እና የጊር ካላችሁ እና BMW ካላችሁ መረጃዎችን ከመኪናዎቻችሁ ወደ ስማርት ዲቫይሶቻችሁ ወይም ደግሞ ወደዛ ፑሽ እና ፑል ማድረግ የምትችሉበት ሲስተም ነው ማለት ነው። ምን ማለት ነው ይሄ?
ከመኪናችሁ ላይ በርካታ መረጃ ካለ መኪናው ጋር መሄድ የለባችሁም። ለምሳሌ የመኪናው ማይሌጅ፣ ስንት ጋዝ እንደቀረው፣ ዴስቲኔሽናችሁን፣ ያላችሁን ስኬጁል፣ ያን ሁሉ ነገር ሜንቴናንስ ኢንፎርሜሽን ሁሉ ወደ ስልኮቻችሁና ወደ ሰዓታችሁ ላይ ፑሽ ያደርግላችኋል ማለት ነው። እና ውስጥ ያለውንም አንዳንድ ነገሮች ገብተን ደግሞ እናያለን። እንግዲህ ውስጡ ይህን ይመስላል። ስለ መኪናው ትንሽ ለመናገር ያህል ይሄ አዲሱ ሲሪየስ ነው 7 ሲሪየስ። ስክሪኑ እዚህ ጋር እንደምታዩት ማንኛውም BMW አለው። ይሄኛውን ለየት የሚያደርገው ምንድነው? ተች ስክሪን አለው። ብዙ ጊዜ የመኪና ዲስፕሌዎች የምትቆጣጠሩት እዚህ ጋር ባለው በተን ነው። ይሄኛው አዲሱ የBMW 7 ሲሪየስ ግን you can touch it መንካት ትችላላችሁ። ተች ስክሪን አለው ማለት ነው። ስለዚህ በዛ መንገድ የምትፈልጉትን ነገር መቆጣጠር ትችላላችሁ። ግን ዋና ዓላማ ማሳየት የፈለኩት ያው የሳምሰንግ ዲቫይሶች ሰዓታችሁና ስልካችሁ ከመኪናው ጋር እንዴት አድርጎ መስራት እንደሚችል ነው። ቀረብ አድርገህ ብታሳይኝ እዚህ ጋር ለምሳሌ የመኪናው ኢንፎርሜሽን እዚህ ላይ አለ። የቀጥታ ከመኪናው ላይ የሚመጣ ዳታ ነው ማለት ነው። እና ኔክስት ትሪፓችሁን እዚህ ላይ ማየት ትችላላችሁ። እንዲሁም የፊውል ስታተስ ጋዝ ስንት እንዳላችሁ ከሌላ ቦታ ሆናችሁ መከታተል ትችላላችሁ። መኪናችሁ ከምትፈልጉት ቦታ ሆናችሁ መቆለፍ ትችላላችሁ። መክፈትም መዝጋትም ትችላላችሁ። ክላክስ ማድረግ ትችላላችሁ። መኪናችሁ ቢጠፋባችሁ ከይን ብትነኩት ከየትኛውም ቦታ ሆኖ መኪናው ክላክስ ማሰማት ይችላል። ሄድላይቶቻችሁን በዚሁ በስልኮቻችሁና በሰዓታችሁ አማካኝነት ማብራት ማጥፋት ትችላላችሁ። ክላይሜት ኮንትሮል የመኪናውን ክላይሜት ኮንትሮል በዚህ በነዚህ ዲቫይሶቻችሁ መቆጣጠር ትችላላችሁ ማለት ነው። እንግዲህ ይሄና የመሳሰለው በጣም በርካታ ኢንፎርሜሽን ከስልካችሁ ወደ መኪናችሁ ከመኪናችሁ ወደ ስልካችሁ ይሄዳል። በኋላ ያለውን ደግሞ ከኋላም ለየት ያለ ነገር አለው። አሁንም ለተጠቃሚዎች በጣም እንዲመች ተደርጎ የተሰራ እዚህ ጋር የምታየው ነገር ምንድነው? ከኋላ ላሉ ተቀማጮች እዚህ ጋር ታብሌት አለ። ይሄ ራሱ የሳምሰንግ ነው እንዳልኳችሁ ከBMW ጋር ሳምሰንግ በመተባበር ነው የሚሰሩት። ተች ስክሪን ነው። ከኋላ ያሉ ተቀማጮች የሲት ሙቀታቸውን፣ የኋላ ያለውን ክላይሜቶቻቸውን እንዲሁም ደግሞ እዚህ ጋር ኢንተርቴንመንት ሲስተማቸው እዚህ ጋር እንደምታዩት ከኋላ ያሉት መቀመጫዎች ሁለቱም ላይ ሞኒተር አለ። ያንን ያለ ሾፌሩ ጣልቃ ገብነት የሚፈልጉትን ነገር እዚህ ጋር ባለው ተጠቅመው ወይ ደግሞ በስልካቸው በሰዓታቸው ተጠቅመው ይሄንን በሙሉ ኢንተርቴንመንቱን የአየር ሁኔታውንና የመቀመጫ ሁኔታውን በሙሉ መቆጣጠር ይችላሉ ማለት ነው። እንግዲህ እንደምታዩት ያ ሁሉ ነገር እዚህ ተመቻችቶ ተቀምጧል ማለት ነው። ይሄ እንግዲህ በBMW እና በሳምሰንግ ኩባንያ መካከል በቅንብር የሚሰራ አዲስ የመኪናና የስማርት ዲቫይሶች ኢንቴግሬሽን ሲስተም ነው ማለት ነው። አሁንም የምንገኘው የሳምሰንግ ቡዝ ውስጥ ነው። እንግዲህ ብዙ ነገሮች እያየን ነበረ። ቅድም BMW እና ሳምሰንግ አንድ ላይ የሚሰራውን ነገር አይተናል። አሁን ደግሞ አዲስ የወጣውን የስማርት ዋች ነው የምናየው። ይሄ እንግዲህ የጋላክሲ S3 ጊር ይባላል። እንግዲህ ኢትስ አሜዚንግ ጊር S3 እንደምታዩት ትንሽ ለየት ይላል ከሌሎች ሰዓቶች። አሁን ደግሞ ስማርትፎን አልቆ አሁን ደግሞ ኤቭሪቲንግ ኢዝ ካይንድ ሽሪንኪንግ ኢንቱ ወደ ሰዓት ማለት ነው። ይሄ እዚህ ጋር የምታዩት ሰዓት ቢልቲን GPS አለው። ስለዚህ ስልካችሁ እንኳን አብሯችሁ ባይሆን በጂፒኤስ አማካኝነት ብዙ ነገሮች ማድረግ ትችላላችሁ። ሩጫ ስትወጡ የምትሄዱበትን ማፕ ማየት፣ ኡበር መጥራት ከፈለጋችሁ በዚህ ሰዓት ማድረግ ትችላላችሁ። ከዚህም በተጨማሪ ይሄ ሰዓት ከስልክ ጋር ሳይገናኝ የራሱ 4G ኮኔክቲቪቲ ያለው ማለት ነው። ቤዚክሊ ይሄ 4G ያለው ማለት ስልካችሁ ከእናንተ ጋር ሳይሆን ከዚህ ላይ ዜና ማየት ትችላላችሁ፣ ሶሻል ሚዲያ መጠቀም ትችላላችሁ፣ አፕ አለው፣ ስልክ መደወል ትችላላችሁ፣ ቴክስት መጠቀም ትችላላችሁ። ይሄን ሁሉ ነገር ስልካችሁ ከሌሎቹ ሰዓቶች ለየት የሚያደርገው ለምሳሌ አፕል ዋች አለኝ እኔ ይሄ የግድ I have to have my iPhone ከኔ ጋር ብዙ ነገሮችን ለማድረግ አብረው ነው የሚሰሩት። ይሄ ግን ኢንዲፔንደንት በሆነ መንገድ በራሱ ሌላ ስልክ አብሮት ሳይኖር በራሱ ይሄን ሁሉ ነገር ማድረግ ይችላል። ኢምፖርታንት ነገር የሆነው ምንድነው የራሱ GPS ስላለው እንዲሁም ደግሞ የራሱ 4G ኮኔክሽን ስላለው ነው። እንግዲህ እንደምታዩት ብዙ በላዩ ላይ አፖች አሉት። ከስተማይዝ ማድረግ ትችላላችሁ። እዚህ ጋር ያለውን ነገር የተለያየ አይነት ቆዳ መጠቀም ትችላላችሁ። የቆዳውን የዚህ የራሱ የውስጡን ዲስፕሌዩን በተለያየ መንገድ መቀየር ትችላላችሁ እና በውስጡ በጣም ብዙ ብቃት አለው ማለት ነው። እንግዲህ የራሱ የሆነ ፕሮሰሰር ስፒድ አለው ልክ እንደ ስማርትፎን። I think I call this the next generation ምንድነው ስማርት ዋች ፎን basically because እንደተነገረኝ ከሆነ እዚህ ስልክ ውስጥ እዚህ ሰዓት ውስጥ ያለው ነገር በሙሉ በስማርት ዋች ስልካችን የምንጠቀምበት የነበረው ነገር ነው። እንግዲህ አሁን ደግሞ ወደ ሰዓት አንሶ በሰዓት ውስጥ የመጣው ኦልሬዲ ገበያ ላይ ነው። ዋጋው እንደ የምትገዙበት ቦታ ይለያያል። ቅድም እንዳልኳችሁ የስልክ አገልግሎት የሚሰጡ ሰዎች ጋር ከሄዳችሁ 4G በላዩ ላይ ይከቱላችኋል ማለት ነው። በዚህ መሰረት ይህንን ጊር S3 እንግዲህ የምትፈልጉትን ነገር በዚህ መጠቀም ትችላላችሁ ማለት ነው። እንግዲህ የስማርትፎን ዘመን ደግሞ ወደ ስማርት ዋች እየጠበበ እያነሰ የመጣ ይመስላል። አሜዚንግ ስታፍ። ከኋላ እንደምታዩት በጣም በርካታ ሺህ ሰዎች አሉ። እዚህ ውስጥ ደግሞ በጣም ሳውንድ ሲስተሞች፣ የቴሌቪዥን ቴክኖሎጂዎች እና እጅግ በጣም በርካታ ነገሮች የሚታዩበት ነው። እኔ ግን ዛሬ ላሳያችሁ የምፈልገው ወደ ውስጥ ገና በጣም ዋክ ማድረግ አለብን። በጣም ሰፊ አዳራሽ ነው።
ስለ ድሮኖችና ስለ ቨርቹዋል ሪያሊቲ እና ኦግመንትድ ሪያሊቲ እነዚህ እንግዲህ የ2017 እና ከዚህም በኋላ የወደፊቶቹ አዳዲስ የቴክኖሎጂ ትሬንዶች ወይ ደግሞ ክስተቶች ናቸው የሚሆኑት። ብዙ አፕሊኬሽን አላቸው እና እነሱን እንግዲህ ውስጥ ገብተን እያየን የተጫወትንባቸው እያብራራናቸው እንቀጥላለን ማለት ነው። እንግዲህ ወደ ውስጥ አብረን እንሄዳለን። በርካታ ድሮኖችን ነው የምናየው። እንግዲህ አሁን አይናችንን ቀልባችንን የሳበው ይሄ መጠነኛ ሳይዝ ያለው ድሮን ነው። ለኮመርሻል ፐርፐስ ነው፣ ለግል ጉዳይ የሚሆን አይደለም ይሄ። ምክንያቱም ከዚህ ስር ፖርት አለው ለምትፈልጉት ነገር መጠቀም እንድትችሉ። ሌዘር ቴክኖሎጂ ከሆነ ለሌላም ጉዳዮች ራዳር ሲስተምን መግጠም ከፈለጋችሁ፣ ሃይ ዴፊኒሽን ካሜራዎች ለፊልም ፕሮዳክሽን የሚሆኑ ካሜራዎችን መግጠም ከፈለጋችሁ ፖርት አለው። ያንን ካስተማይዝ አድርገው ይሄን የሚሸጡት ሰዎች ያን ያቀናብሩላችኋል ማለት ነው። መነሻ ዋጋው $10,000 ነው ይሄ ብቻውን። ከዛ ደግሞ ያን ነገር ተጨማሪ ነገሩን ሲከቱላችሁ የሚያስከፍሏችሁ ነገር ይኖራል። ከፍተኛ የሆነ የመብረር ብቃት አለው። የባትሪ ብቃቱም 45 ደቂቃ 40 ደቂቃ ፍላይት ማድረግ ይችላል። እስከ 25 ኪሎ ሜትር ሬንጅ አለው ማለት ነው። በዚህ መጠኑ ኮንትሮል ለማድረግ ከፍተኛ የሆነ ርቀት ከናንተ ርቆ መሄድ የሚችልበት ብቃት አለው። ያ የሆነበት ምክንያት ምንድነው? ይሄ ድሮን 4G ኮኔክቲቪቲ አለው። ስለዚህ ከናንተ ጋር ከኔ ሪሞት ኮንትሮል ይሄን ከመቆጣጠርበት ሪሞት ኮንትሮል ከኔ ራቀብኝ ብላችሁ የዌቭ ሲግናሉ አይርቅባችሁ ማለት ነው 4G ስለሚገናኝ። ስለዚህ በዛ አማካኝነት እስከ 20 ኪሎ ሜትር ከናንተ ርቆ ሪሞትሊ ኮንትሮል አድርጋችሁት ይሄንን ለኮሜርሻል ፐርፐስ የምትጠቀሙበት ድሮን ነው ማለት ነው። ቀጥሎ ደግሞ የምናየው ትልቅ ሰውን ይዞ መሄድ የሚችል ድሮን፣ ይሄ ካሜራ ምናምን ገጥማችሁ የምትጠቀሙበት ነው። የዚሁ ኩባንያ ኢሃንግ የሚባለው የቻይና ሰራሽ ድሮን ነው። እዛ ጋር አለፍ ብለን ደግሞ ስናይ ሰውን ይዞ ደግሞ መሄድ የሚችል ትልቅ ድሮንም አለ። እሱን እናያለን። ይሄ እንግዲህ እዚህ ጋር የምታዩት ብዙ ጊዜ ድሮን እኛ የምናውቀው ትንንሽ ድሮን በሪሞት ኮንትሮል ከውጭ ሆነን ቪዲዮ ለመቅረጽ ጀስት ለመጫወት ነው። ይሄኛው ድሮን ደግሞ እናንተ ራሳችሁ ተሸክሟችሁ ከአንድ ቦታ ወደ ሌላ ቦታ የሚያደርሳችሁ አይነት ድሮን ነው። እዚህ እንደምታዩት ትልቅ ነው። አንድ ሰው መያዝ ነው የሚችለው። ውስጡ ኮንትሮል አለው። ድሮኑ የምትጠቀሙበት የምታንቀሳቀሱበት መጠን አለው። ማንኛውንም ኪሎ መሸከም አይችልም። እንደምታዩት እዚህ አንድ ሰው የሚችለው እስከ 100 ኪሎ ግራም ክብደት ያለውን ሰው ተሸክሞ ከአንድ ቦታ ወደ ሌላ ቦታ መውሰድ ይችላል ማለት ነው። ሬንጁ እዚህ ጋር እንደሚታየው እስከ 23 ሚኒት ፍላይት መብረር ይችላል። አንድ ሰው ተሸክሞ በአንድ ቻርጅ ማለት ነው። ባትሪውን ቻርጅ ለማድረግ ከ2 ሰዓት እስከ 4 ሰዓት ይወስዳል። በዚህ መሰረት እስከ 50 ኪሎ ሜትር ድረስ እናንተን ከአንድ ቦታ ወደ ሌላ ቦታ ይወስዳችኋል ማለት ነው። እንግዲህ ስፒዱ እስከ 100 ኪሎ ሜትር ፐር አወር ቢሆንም አየር ላይ ከወጣ በኋላ ስሎ የሆነ ስፒድ ነው ያለው። እንግዲህ ከተማ ውስጥ በመኪና መሄድ ለማይችል ሰው ከአንድ ቦታ ወደ ሌላ ቦታ ለአጭር ጉዞ የሚጠቀሙበት ሊሆን ይችላል። ስለዚህ 6 ኪሎ ሜትር ፐር አወር እየተጓዘ እናንተን እስከ 50 ኪሎ ሜትር ሬንጅ ድረስ እንግዲህ ይዟችሁ መሄድ ይችላል። በውስጡ የኢንተርኔት ኮኔክሽን አለው፣ የ4G ኮኔክሽን አለው፣ ሪሞት ኮንትሮል አለው። ከዚህ ሆናችሁ ድሮን የምትጠቀሙበት አይ ቲንክ ሪሞትሊም ኮንትሮል ማድረግ ይቻላል በ4G አማካኝነት ማለት ነው። ሄድላይት አለው። እንደምታዩት እንግዲህ 4 እንትኖች ናቸው ያሉት የሚሽከረከሩት ሰው በዚህ አማካኝነት እስከ ወደ ላይ በሚፈለገው አይነት መንገድ እንደ ማንኛውም ድሮን ቨርቲካል ሊፍት አድርጎ ብድግ ብሎ በአየር ላይ ሆኖ እንግዲህ አንድን ሰው ከአንድ ቦታ ወደ ሌላ ቦታ መውሰድ ይችላል ማለት ነው። እንደምታዩት መጠኑ አንድ መጠን ነው። ውስጡ መቀመጫ ያለው የታች ስክሪን ዲስፕሌይ ያለው ከዛ ላይ ነው እንግዲህ እናንተ ይሄንን ነገር ለማብረር የምትጠቀሙበት ማለት ነው። this is pretty cool actually እንግዲህ የሰው ድሮን ማለት ነው። እንግዲህ አንድ ሰው ብቻ ተሸክሞ የሚሄድ እስካሁን የተለያዩ አይነት ድሮኖችን አይተናል። በብዛት ድሮን እኛ የምናውቀው ለመጫወቻ ወይም ደግሞ ቅድም እንደገለጽኩት ለቪዲዮ ለመቅረጫ ለእንደዚህ ነው። ሰው ጭኖ መሄድም ድሮን አሳይቻችኋለሁ። ይሄኛው ደግሞ ለኢንዱስትሪያል ለኮመርሻል ፐርፐዝ የምንጠቀምባቸው አይነት ድሮኖች ናቸው። ድሮኑ ድሮን ነው፣ ነገር ግን በላዩ ላይ የተገጠመላቸው የካሜራ አይነቶች ከዛም ቪዲዮ ከመቅረጽም አልፎ ለየት ያሉ የተለያዩ ስራዎችን ለመስራት የሚረዱ ናቸው። ለምሳሌ አንደኛው እዚህ እንደምታዩት ይሄኛው አሁን እየበረረ ያለው ይሄ ኢንፍራሬድ ካሜራ በላዩ ላይ የተገጠመ ኢንፍራሬድ እንደምታዩት ሬስኪው ሚሽን ሰው ለምሳሌ ጫካ ውስጥ ጠፍቶ ቢሆን የጠፋ ሰው ቢኖር ወይ ደግሞ ለሴኩሪቲ ፐርፐስ ሰው እንቅስቃሴ ሲንቀሳቀስ ያን ለይቶ ማወቅ የሚቻልበት ነው። እንግዲህ ኢንፍራሬድ በጨረር አማካኝነት ሞሽንን ዲቴክት አድርጎ የሆነ ኦብጀክት እንዳለ የምታውቁበት አይነት አሰራር ነውና እቺ ካሜራ ነች እንግዲህ የሚገጠምበትና ድሮኑ ለየት የሚያደርገው ማጁላር ነው። የምትፈልጉትን ካሜራ ነቅላችሁ የምትፈልጉትን መሰካት ትችላላችሁ። የድሮኑ ሆድ እንደዚህ ጋር እንደምታዩት ነው። ሰው በቀላሉ እዚህ ጋር ፖርት አለው። ይሄን መሰካት ትችላላችሁ ማለት ነው። ስለዚህ ኢንፍራሬድ መጠቀም ከፈለጋችሁ ይሄኛውን ካሜራ በቀላሉ ትገጥማላችሁ። ሌላ አይነት ደግሞ አለ በዚሁ ድሮን ላይ የምትገጥሙለት
4K ማንሳት የሚችል ሃይ ዴፊኒሽን ማንሳት የሚችልና በጣም ከሩቅ ላይ ቢሆንም ነገሩን በጣም አቅርቦ ዙም አድርጎ መቅረጽ የሚችል እጅግ በጣም ሶፊስቲኬትድ የሆነ ሌንስ ደግሞ ያለው ካሜራም አለ። እሱንም እዛው ላይ ገጥማቸው የምትጠቀሙት። ይሄ ደግሞ ለምንድን ነው የሚጠቅመው? ለኢንስፔክሽን እና እንዲሁ ለሰርቬላንስ ፐርፐዝ ነው። ለምሳሌ በጫካ ውስጥ የተዘረጋ የኤሌክትሪክ ሽቦ ቢኖር እዛ ላይ ሄዳችሁ ወይ በመሰላል ለማይመችበት ሁኔታ ካለ ዲፌክት ካለው ስህተት ካለው ያንን ድሮኑን በዛ ላይ በማብረር ኬብሉን በቅርቡ በጣም ሃይ ዴፊኒሽን ነው ብያቸዋለሁ። በጣም ዙም ማድረግ ይችላል ብያቸዋለሁ። በቅርቡ አድርጋችሁ የተበላሸውን ነገር ፓይፕን ኢንስፔክት ማድረግ ብትፈልጉ ደን ውስጥ ያለ ሰው መሄድ የማይችልበት ቦታ ላይ ይህንን በማብረር እንግዲህ እነዛን ነገሮች ኢንስፔክት ማድረግ ይችላላችሁ። ፖሊስም ይህንን የኢንፍራሬዱንና ይህንን የዙም በጣም ከፍተኛ የሆነ ዙም ማድረግ የሚችል ካሜራውን በመጠቀም ይህንን ድሮን በመጠቀም ፖሊስም የሚፈለጉ ሰዎችን የጠፉ ሰዎችን መፈለግ የሚችልበት በክራይም እና በፖሊስ አሰራር ስራ ውስጥ ሁሉ ገብቶ መስራት የሚቻልበት ቴክኖሎጂ ነው ማለት ነው። እንግዲህ ይሄኛው አይነት የድሮን ሲስተም እንግዲህ አሁንም የድሮኖች የሚታዩበት ቦታ ላይ ያለ ነው። ድሮን እንግዲህ ስንል እስካሁን ድረስ በአእምሯችን የሚቀረጸው ነገር የመጀመሪያው ነገር ምንድን ነው? አየር ላይ የሚበረ ነገር አይደል? ዌል ድሮን ደግሞ ውሃ ውስጥም ደግሞ ያለ ድሮን አለ። ስለዚህ አሁን ይሄ እዚህ ጋር የምታዩት አንደር ዋተር ድሮን ነው። ምን ማለት ነው? በስነ ስርዓት እናንተ ከውጭ ሆናችሁ በሪሞት ኮንትሮል የተቆጣጠራችሁት እስከ 30 ሜትር ድረስ ወደ ታች ወርዶ ያለውን አሳ ማየት ይችላል። ያለው የሚንቀሳቀሰውን ነገር አሳ ለማጥመድን መጠቀም ትችላላችሁ። ውቅያኖስ ውስጥ የሚካሄደውን ነገር በቀላሉ ማየት ትችላላችሁ ማለት ነው። ስለዚህ በዚህ አማካኝነት የምትጠቀሙበት ነው። በኬብል መገናኘት አለበት ከሪሞት ኮንትሮሉ እንዲሰራ። ስለዚህ እዚህ ጋር የምታዩት ኬብል እስከ 80 ሜትር ኬብል ርዝመት አለው። ግን ይሄ ዳይቭ ማድረግ የሚችለው እስከ 30 ሜትር ነው ማለት ነው። ይሄ ነገር ብዙ ነገሮች በውስጥ ተካተውለታል። ካሜራ አለው። ስለዚህ በውሃ ውስጥ ያለውን ነገር ማየት ትችላላችሁ። በተለይ አሳ የምታጠምዱ እንደሆነ በካሜራ አይታችሁ አሳው ሲመጣ አብሮ ሁክ አለው። ልክ የአሳ ማጥመጃ ሁክ፣ እሱ ቀጥታ ሁክ ሲያደርገው አሳው እንደተያዘ ያሳያቸዋል ካሜራው። በዛ ሰዓት ላይ ሁኩን ሰብስባችሁ አሳችሁ ማውጣት ነው። እቺ ደግሞ አለች፣ ሶናር ትባላለች። ሶናር ማለት በውሃ ውስጥ ያለን እንቅስቃሴ ሳውንድ ሲግናልን በመላክ የሚያሳያችሁ ቴክኖሎጂ ነው። ይሄ ሁሉ ኤክስፔንሲቭ የሆነ ቴክኖሎጂ ነው። ይሄ ሁሉ ተካቶለታል ማለት ነው። ይሄ ሶናር ቴክኖሎጂ ነው እንዳልኳችሁ። ከፈለጋችሁ ከላይ አድርጋችሁ ቼክ ማድረግ ትችላላችሁ። ካስፈለገ ደግሞ እዚህ ውስጥ መክተት የምትችሉበት ሁኔታ ተካቶለታል ማለት ነው። እንዳልኳችሁ በሪሞት ኮንትሮል ወይ ደግሞ በስልካችሁ ይሄንን ድሮን እስከ 30 ሜትር መቆጣጠር ትችላላችሁ። ሪሞቱ ይሄውና፣ ካስፈለገ ደግሞ ስልክም አድርጋችሁለት በስልካችሁ መጠቀም ትችላላችሁ ማለት ነው። ይሄ እንግዲህ ሪሞቱ ነው። ከዚህ በተጨማሪ በጣም ኢንትረስቲንግ የሚያደርገው ነገሩ ምንድነው? ይሄ ድሮን ውሃ ውስጥ እያለ ምን እንደሚፈጠር ሪሊ ውሃ ውስጥ እንዳላችሁ ሆኖ አድርጎ የሚያሳያችሁ ቨርቹዋል ሪያሊቲ አለ። ይሄ ቨርቹዋል ሪያሊቲ ቀጥሎ በደንብ ከቨር እናደርገዋለን። ይሄን በማድረግ በቀጥታ ውሃ ውስጥ ያለው በካሜራው የሚመጣው ነገር ላይቭ ወደ እናንተ ይመጣል። ስለዚህ ዋና የማትችሉ ከሆነ እንግዲህ ችግር የለውም። ይሄንን ነገር አድርጋችሁ ቀጥታ ውሃ ውስጥ ያለውን ነገር የተዛዛራችሁ ማየት የምትችሉበትን የቨርቹዋል ሪያሊቲ አካቶላችሁ ከዚህ ጋር አብሮ የሚመጣ ፓኬጅ ነው ማለት ነው። ዋና ለማትችሉም here you go። ይሄ እንግዲህ የኦግመንትድ ሪያሊቲ ቴክኖሎጂ ነው እና እዚህ ውስጥ እያየሁ ያለሁት ምንድነው? ከኋላ የምታዩት ስክሪን ላይ ያሉ ኦብጀክቶች ናቸው። ልክ የእውነት ቁሶች እንደሆኑ በዚህ ውስጥ ይታየኛል። ስለዚህ ከነሱ ጋር ልክ እጄን በማንቀሳቀስ ጊዜ እነሱን እንደመያዝ ይንቀሳቀሳሉ፣ እይዛቸዋለሁ፣ አነሳቸዋለሁ፣ እጥላቸዋለሁ እንደምታዩት እና ያን ሁሉ ነገር ነው ማድረግ የምችለው። ስለዚህ እንግዲህ ይሄን ነገር በመጠቀም እኔ ፊዚካል ሰውነት ያለኝ ሰው ነኝ፣ ግን ቨርቹዋል ወርልድ ውስጥ ያለው ነገር ጋር ልክ ከነሱ ጋር እቃው የእውነት እንዳለ አድርጌ እንግዲህ ከነሱ ጋር የምግባባበት ሂደት ነው። ይሄ ነው እንግዲህ ኦግመንትድ ሪያሊቲ የሚባለው ማለት ነው። እና አሁን ለምሳሌ ወደ ላይ አነሳቸዋለሁ፣ እያፈረስኳቸው ነው። ሄጄ ባክሶቹን አነሳለሁ። ኢትስ ቬሪ ኢንትረስቲንግ እና አይ ቲንክ ብዙ ነገር ይሄ ነገር እንግዲህ ለጌሚንግ ሊጠቅም ይችላል። የተለያዩ ነገሮችን ለቴራፒ ሊጠቅም ይችላል። አንዳንድ ጊዜ ብዙ ጊዜ የሰውነት ቴራፒ ለሚያስፈልጋቸው ሰዎች እንዲያንቀሳቀሱ እጃቸውን ለማድረግ እንዲሁ አየር ላይ አንቀሳቀስ ከምትሉት ኦብጀክቶች አድርጎ ያ ነው ሄዶ ኦብጀክቱን እንዲነካ ምን ያህል መስሉ እየሰራ እንዳለ ምን ያህል መስሉ እየጠነከረ እንዳለ ለዛ ሁሉ አፕሊኬሽን ለቴራፒ ሁሉ ሊጠቅም የሚችልበት ሂደት አለ ከጌምም ባለፈ። ኢትስ ቬሪ ኢንትረስቲንግ ኦግመንትድ ሪያሊቲ እንግዲህ ይሄ እንግዲህ ቨርቹዋል ሪያሊቲ ጋላክሲ 360 ጊር ነው። በዚህ ላይ የምናደርገው ምንድን ነው? 4D ኤክስፔሪየንስ ነው። መቀመጫው ይንቀሳቀሳል። በዚህ በጊር ደግሞ በቨርቹዋል ሪያሊቲ እዚህ ጋር የምታዩት የሳምሰንግ ስልክ አለ። ይሄ ደግሞ መነጽሩ ደግሞ ቨርቹዋል ሪያሊቲውን ያሳያቸዋል። ቤዚክሊ የምናደርገው ምንድን ነው? አሁን የመርከብ ውድድር ነው።
እዚህ በጎርፍ ውስጥ በጣም በሚንቀሳቀስ ጎርፍ ውስጥ ከሌሎች ሰዎች ጋር የመርከብ ውድድር ስናደርግ ነው የምናየው። እንግዲህ ከኋላ ስክሪን ላይ እዚህ ውስጥ የማየውን ነገር ማየት ትችላላችሁ። ይሄኛው ግን ለየት የሚለው ምንድነው 4D ነው፣ እንቅስቃሴም ስላለው ቤዚክሊ አሁን የማየው ወንዙን ነው እንዳለ በቃ ብዟዟር በዙሪያዬ ሸለቆ ያለው ጫካ ያለው ወንዝ ይታየኛል። ከፊት ለፊቴ ቦቱ ላይ የሚወዳደሩት ሰዎች እየተጨባበጡ ነው። ሞተር አላቸው እንግዲህ ከአስነስተው ከጎኔ እዚህ ጋር ተወዳዳሪዎቼ ነው ያለው። ከዚህ ጋር ተጀምሯል ውድድሩ። እንደምታዩት ወንበሩ ሲንቀሳቀስ ያ የሚያሳየው ነገር ምንድነው? በቦቱ ላይ በስፒድ ቦቱ ላይ ሆኜ የውሃውን እንቅስቃሴ እንደምታውቁት በመርከቡ ስትሄዱ እንቅስቃሴ አለ። ይሄ ደግሞ ጫካ አለው። በጣም ሸለቋማ አይነት ጎርፍ ውስጥ ነው እንግዲህ ወንዝ ውስጥ ነው እንደምታዩት። እንግዲህ በጣም ደስ የሚል ኤክስፒሪየንስ ነው። በእርግጥም የጀልባ ውድድሩን እያደረጋችሁ ያላችሁት እናንተ ናችሁ ነው የሚመስለው። በጣም ደስ ይላል። ቨርቹዋል ሪያሊቲ ማለት ይሄ ነው እንግዲህ ለጌሚንግ እና ለብዙ ነገር በጣም ያዝናናል። እዚህ ጋር ከዛፍ ጋር ከሳር ጋር ምናምን እየተጋጨው ነው እንግዲህ ይሄን ይመስላል። የቨርቹዋል ሪያሊቲ እንግዲህ ለጌሚንግ ለመዝናናት በጣም ይጠቅማል። ሪል እዛ ነገሩ ላይ ያላችሁ አድርጎ አስመስሎ ነው የሚያሳየው። ተመልካቾቻችን እንግዲህ በዚሁ በሲኢኤስ ኮንሱመር ኤሌክትሮኒክስ ሾው በዓለም ላይ የመጀመሪያውና አንደኛው የሆነው የኢኖቬሽን ወይ የፈጠራ ስራዎች ኤሌክትሮኒክስ እና የተለያዩ ቴክኖሎጂዎች የሚታዩበት ሾው እንግዲህ ያሸፈነው የመጀመሪያው ክፍል ፕሮግራም ይሄን ይመስል ነበረ። እጅግ በጣም ነገሮች ናቸው ያሉት። ስለዚህ በጣም በርካታ ነገሮችን ገና እናሳያቸዋለን። የመጀመሪያው ክፍል ይሄን ይመስላል። የሚቀጥለው ሳምንት ደግሞ በመቀጠል እዚሁ ኤግዚቢሽን ፍሎር ላይ ካሉ ከ4000 በላይ ኩባንያዎችና በሺዎች ከሚቆጠሩ አዳዲስ የፈጠራ ስራዎች ቀጣዮቹን ደግሞ እየመረጥን ምርጦች ሁሉንም ከበር ማድረግ አንችልም፣ ጥሩ ናቸው ብለን የምናስባቸውን ደግሞ ወደ እናንተ በሚቀጥለው ሳምንት እናቀርባለን። እስከዛው ድረስ ቸር ሰንብቱ።